ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ትንሽ ቆየሁኝ፣ አንዳንድ መልእክቶች ደርሶኛል። አንዳንዶቹ የጠየቃችሁኝ ጥያቄ አለ። ይሄ ስፒድ ነው ምናምን የሚሉት ይሄ ወጣት ልጅ ጥቁሩ 1.6 ሚሊዮን ዶላር ከፍለውት ቱሪስትን ያመጣል እያሉ አንዳንድ ቶክ ሾው ሰዎች አሉ፣ ብዙ ያወራሉ። ነገር ግን ከእውነት የራቀ ነው። ስታስቲክን አስደግፌ አንድ ሁለታችሁ ለጠየቃችሁኝ ኖ ብዬ ይመለስኩላችኋለሁ። ነገር ግን ለምን ኖ እንዳልኩኝ ፋክቱን ይዤ እንደማውቀው ወደፊት እመጣለሁኝ። በዚች በቅርብ ቀን ውስጥ ወደ እናንተ እመጣለሁኝ። ዛሬ የመጣሁትም አንድ ትንሽ የ2-3 ቀን ከአንድ ሳምንት በፊት ነው። የአሜሪካን ኤምባሲው አምባሳደሩ ምዕራብ ትግራይ ላይ ሄዶ ትንሽ አወዛጋቢ ነገር አድርጎ መጥቷል እና እንጠያይቅ ቢባል እውነቱን እንነጋገር ቢባል ይህ ነው። አንድ ኮንስቲቱሽን አፍርሰው አላፈረሱት፣ ሁለተኛ ኦንሊ የኢትዮጵያ ኮንስቲቱሽን የማይሰራው ኢትዮጵያ ውስጥ ትግራይ ላይ ነው ማለት ነው እኮ። ያፍርሱትና እንደነበረው በደርግም ጊዜ የነበረው ከዛም በፊት የነበረው እስቲ እንግዲህ እንተያይ። 14 ጠቅላይ ግዛት ነበር፣ ጠቅላይ ግዛት ወይንም ክፍለ ሀገር እንደዛ ይባል ነበር እና እስቲ ይሁን። ለምንድን ነው የኦሮሞ እንደታቅፎ እንዳለ ሆኖ የሌላውም እንዳለ ሆኖ የትግራይን ክፍለ ሀገር የትግራይን ክልል እየቆረሱ እንትን የሚለው እና ይሄ እንደው አምባሳደሩም ትንሽ ላደረገው ነገር በተለይ ይሄ አምባሳደር በባይደን ነው የተሾመው። ዩዥዋሊ ትራምፕ ሲመጣ የራሱን ሰዎች 95% ሪሰርች ሳደርግ የራሱን ሰዎች ነው አምጥቶ እና በየዓለም ውስጥ ያሉት አሁን አምባሳደሮች ብዙዎቹ ተቀይረው በትራምፕ የተመረጡ ናቸው። ይህንን ግን ሰበሰፍ አናውን ሪዝን አስቀምጦታል። ያደረገው ነገር እና ያ ዶክተር ነኝ ባዩ ሌክቸር ያደረገው ማን ምሳሌ ቢሰጥ አንድ ሁለት የቀድሞ የቲፒኤልኤፍ ሜምበሮች ሆነው የተባረሩ መጀመሪያ ከተባረሩት ሶስት ዛሬም የነው አብይ አህመድ እንደምታውቁት ከዛች የዛን ክፍለ ሀገር የወጡትን የዛችን የሱን ቋንቋ ተናጋሪዎችን መመልመል ይፈልጋል አይደል? መመልመል ይፈልጋል። ጀስት መመልመል ሲፈልግ ምን ያደርጋል? ይሄንን ሽማግሌ ሰውዬ ሽምግልና ምንም እንትን የሌለውም ስድብም አይደል ክፋትም ያለው ነገር አይደለም። የአባይን ገደብ ምናምን አድርጎ ገንዘብ መክፈያ አድርጎታል። እንደ ጌታቸውን ረዳ ደግሞ የአፍሪካ አማካሪ ብሎ ወስዶታል። ሄዶ እዛ ሰሜን ትግራይ ላይ ሁመራ ላይ ተገንተን ባለበት ጊዜ አምባሳደሩን ሌክቸር የሚያደርገው ዶክተር ምናምን ነው ብሎ ሰምቼውም አላውቅም። እነዚህን 2-3 ሰዎች ያመጣል። ከፈለግን ደግሞ የኢትዮጵያን የቀድሞዋን ማፕ አምጥተን መናገር ይቻላል፣ ፋክቱና ታሪኩ። ስለዚህ አንዳንድ ጊዜ በጣም በሚገርም ነገር ነው። አሁን ዋናው የመጣሁት ቲፒኤልኤፍም በደንብ አውግዞታል። አንዳንዶቻችሁ አኖን አልበቃም እንደዚህ ማለት አይደለም፣ ኖ አውግዞታል። ከነ ታሪኩ ከሄት እንደተጀመረ ይሄ ጦርነት ለምን እንደመጣ እንዴት እንደተጀመረ የፖለቲካ ጦርነቱ የፖለቲካ እንደሆነ ትዝ አይላችሁም? ጦርነቱን እኮ የጀመረው ምርጫ አታደርጉም? እናደርጋለን። ባለን ኮንስቲቱሽን መምረጥ አለብን። ህዝቡ እንዲመርጠን ያስፈልጋል። ከኔ ጋር ወደ ብልጽግና ተመለሱ። ኖ የራሳችንን ትንይዛለን። ኖ አንከተልም፣ ተከታዮች አይደለንም። በዲሞክራሲ የምንኖር ከሆነ የራሳችን ይሄ ፖለቲካ ነው። በዚህ እኮ ነው ቤዚክ ጦርነቱ የተጀመረው እና ስለዚህ ፕሪቶሪያም ሄደን የተፈራረመው ፖለቲክ ነው። እያስረዱት ነው። ፖለቲካል ሳይንስ የጻፉት በደንብ ብታነቡት እናንተም ብትሉት ጥሩ በጣም ግራውንድ ያለው ነው። በደንብ በግር የሚያስቆም ነው። አንዳንዶቻችሁ እንደዚህ ስትቃወሙት አይቼ እንግዲህ ሳምንትም ተኩል ወይም ሁለትም ቢሆን ቲፒኤልኤፍ በፊት አይመልሱም ነበር። በብዙ ወቀሳ በብዙ ስራችን ያወጣናል የሚሉት አመለካከት አላቸው። ይሄ ቲፒካል ባህላችንም ነው። እኛ ሽምገል ያልነው የምናውቀው ነገር ነው። አይ እውነቱን
እግዚአብሔር ያውቃል እውነቱን እኔ ላይ አለ። ስለዚህ እውነት ታወጣኛለች ይችላል። እንዲህ አይነት አመለካከት እነሱም ያላቸው ይሆናል ይመስለኛል። በዚህ ግን አሁን እየተሻሻሉ ነው። አውጥተዋል 2 ፔጅ ሄዳችሁ ፌስቡካቸው ላይ አንብቡት 2 ፔጅ። እኔ ግን ሰማራይዝ አድርጌ 95.8 ወይ እንትኑን አውጥቼ ለእናንተ አቅርቤዋለሁ። የተናገሩት ሁሉ ትክክል ነው። ይሄ ሰውዬ ሄዶ ኖት እየያዘ እያወቀ አብዞርቨር ነበረ፣ እንዴት እንደተፈራረሙ እያታወቀ የእሱ አለቃ የነበረው የውጭ ጉዳይ ሚኒስትር አሜሪካ የነበረው በዛ ጋር በእነዚህን ህዝቦች እንደከሰሰ ነገሩ ዛሬ አዲስ መንግስት ስለመጣ አዲስ አለቃ ስላለው ነገሩ ኮምፕሊኬት ነው ብሎ እንትን ሲል በጣም ያሳዝናል። ይህንን ነው የተናገሩት። ይህንን ነው ሌክቸር ያደረጉት። ስለዚህ ሰመራይዝ አድርጌ በዚህ በእንግሊዝኛው ከዛም በኋላ ትራንስሌት አድርጌ በአማርኛውም በትግርኛው አቅርቤያለሁ ለእናንተ እንዴ ከመንዳል። ስለዚህ በደንብ ይህንን አይደርግ ስናነብ አንዳንድ አሉ ምንም የማይገባቸው ጥላቻ ያላቸው በዚህ ፓርቲ ላይ ይሄ ነው የሚባል ጥላቻ ስላላቸው ኤኒቲንግ የማደርገውን የፓርቲውን ጥላቻ አንድ ነገር ነው። እሱን ሲጠሉ ግን ህዝቡንም አብረው ኢንክሉድድ አድርገው መፍትሄ የላቸው፣ ሶሉሽን የላቸው። እንዲህ ቢሆን ነው እንዲህ ነው ብለው ሙሉ በቃ የሚቀባጥሩ አለ የሌለውን ይሄ እንደው አንዱን ከአንዱ ጋር እንደው የማይገጣጥም ይሄ ነው ብሎ ሙሉ የሚቀባጥሩ አሉ። ጥላቻ ያላቸው እንደ ጉድ ነው። የት በዚህ በቋንቋቸው የተማሩ እዛ ያደጉ የትም ቦታ ያደረሳቸው ኖ የትግራይ ህዝብ ነን። ያ የትግራይ ህዝብ ነው ያስተማራቸው። የስ however በቋንቋ በእናት ቋንቋ እንድትማር ያደረገው ለመጀመሪያ ጊዜ believe me ያ ስርዓት ነው። ስለዚህ therefore please just a mind boggling so ወገኖቼ ከንክሉድ ላድርግና በዚህ ልጨርሰና ወደፊት ስለምመጣበት ይሄንን ፖስት አድርጌላችኋለሁ። እንግሊዘኛውን አማርኛው የተናገሩት ነገር ትክክል ነው። ለሰን ነው የሰጡት ለዚህ ለአምባሳደሩ ለሰን እንዴት እንደተጀመረ ለሰን የሰጡትና በጣም ጥሩ ነገር ነው። በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። አንብቧት፣ ኮፒ ሊንክም ሼር አድርጉ። እንትን ዳይል ተይዞብኛል ብዬ ነግሬያችኋለሁ። እስቲ ሼር አድርጉ። ለአንድ የምታዳምጡ ሁሉ አንድ አድርጉልኝ እስቲ። ይህንን ማሽን ደግሞ እንትን ማንለው የእናንተ እንትን ማለት ነው። ብዙ ጊዜ ይሄ ነው ማለት ስለ ራሴ እንትን ስለማለት ይጠቅማል ያለን እንደሆነ እስቲ ሼር አድርጉልኝ። እስቲ እንትን እንዲል አድርጉ። በእውነቱ ለምን እንደሆነ የሁል ጊዜ ከሳሽ አይጠፋምና በእውነትም በውሸትም እየከሰሱ እንትን ይላሉና በዛ ምክንያት እንትን ይላሉ። በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። በርቱ። ሼር ኮፒ ሊንክ አድርጉልኝ። ባይ ባይ ፎር ናው።